እዚህ ውስጥ ያላችሁ ሰዎች ሁላችሁም ታውቃላችሁ ብዬ ተስፋ አደርጋለሁ። ቅዱስ ቁርባን አንደኛው እሱ ነው ማለት ለቅዱስ ቁርባን እዚህ ያውን ቅዳሴ ላይ የሚቀርበው ማለት ነው የሚቀርበው ህብስትና ወይን ነው። ህብስትና ወይን ልክ ጌታችን ኢየሱስም ህብስትን አንስቶ ባረከ፣ ቆርሶ ሰጣቸው፣ ይህ ሥጋዬ ነው ብሎ የለ ወይንን ደግሞ ያነሳና ወይም ጽዋን ይህ ስለ ብዙዎች ለኃጢአት ይቅርታ የሚፈሰው የአዲስ ኪዳን ደሜ ነው ከእርሱ ጠጡ ብሎ ሰጣቸው። ስለዛ ህብስትና ወይን ይቀርባል። አሁንም የሚናገር ጌታችን እንዳደረገው ማለት ነው፣ ወይም መልከ ጼዴቅ እንዳደረገው አስቀድሞ በፊት። ለማንኛውም ህብስትና ወይን ይቀርብና ይጸልያል። ጌታችን ህብስትን አንስቶ ወደ ላይ ቀና ብሎ ባረከ። ኤኒዌይስ ህብስትን አነሳ፣ ባረከ፣ ቆረሰም። ስለዛ እኛ ምን ባረካለን? ካህናቱም እኛም ተሰባስበን እንጸልይና ይባረካል፣ ይጸልያል በመንፈስ ቅዱስ አሰራር። ልክ ጌታችን ይህ ሥጋዬ ነው እንዳለ ሁሉ አሁንም የህብስቱ የጌታ ሥጋ ደሙንም ይህ ስለ ብዙዎች ለኃጢአት ይቅርታ የሚፈሰው የአዲስ ኪዳን ደሜ ነው እንዳለ ሁሉ ደሙ ይሆናል። ህብስቱን ስትቀምሱት ህብስት ሊል ይችላል ማለት ይሄ ጽዋውን ደሙ ማን ነው? ወይኑንም ስትቀምሱት ወይን ሊል ይችላል። ግን በመንፈስ ቅዱስ አሰራር አዎ ያ ህብስት የጌታ ሥጋ ሆኗል ብለን የምናምነው እምነት ነው። ሳይቀየር አዎ አልተቀየረም። ታዲያ እንዴት ሆነ? የመንፈስ ቅዱስ አሰራር። ክርስትና ምንድነው? ክርስትና በጣም እምነት ላይ የተመሰረተ ነው የሚባለው ለዚህ ነው። በሌሎች ቤተ እምነቶች ለምሳሌ በፕሮቴስታንት ምናምን ይህ ይካዳል። በጴንጤው ምናምን ኧረ ቂጣ ነው ይላል፣ ኧረ በቃ የጽዋ ወይን ነው ምና ይላል። ከዛ በኋላ በቃ አለቀ እንደዛ ብቻ ነው ይላል። ነው አይደለም። ስትቀምሰው ህብስት ስላለ ስትጠጣውም ያው ወይን ስላለ በቃ የጌታ ሥጋና ደም አልሆነም ማለት አይደለም። ጌታችን ኢየሱስም ሲሰጣቸው እኮ እነሱ ሲቀምሱት እኮ ሐዋርያቱ ህብስት ነው የሚላቸው። ግን ኢየሱስ ግን ሥጋዬ ነው ደሜ ነው አለ። ስለዚህ አሁንም እኛ በእምነት የምንቀበለው እርሱ አዎ የክርስቶስ ሥጋና ደም ነው። የክርስቶስ ሥጋና ደም ምን ያህል ነው የክርስቶስ ሥጋ የሆነ ካላችሁኝ በምን ደረጃ እስኪገለጽለት ደረጃ ብትላችሁ አንደኛ ቆሮንቶስ ምዕራፍ 10 ላይ ቅዱስ ጳውሎስ እንደዚህ ይላል። አንደኛ ቆሮንቶስ ምዕራፍ 10 እስከ ቁጥር 16 ላይ የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን ይላል። የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን? የምንቆርሰው ህብስት ከጌታ ሥጋ ጋር ህብረት ያለው አይደለምን ይላል። ይኸው ጽዋውን ህብስቱን ያነሳና ከጌታ ሥጋና ደም ጋር አንድ ያደረገውና ከዛ በኋላ ምን ብሎ ይናገራል? አንድ ህብስት ስለሆነ ይላል። ያ ህብስት ከጌታ ሥጋ ጋር ህብረት ያለው ነው ተብሏል። ስለዛ የአንዱ ህብስት የምንቆርሰው አለ ብዙ ጊዜ ሊቆረስ ይችላል። ግን ስንት ህብስት ነው? አንድ ህብስት። ለምን? ህብረትነቱ ከአንድ የጌታ ሥጋ ነው። ስለዚህ የጌታ ሥጋ ነው። ልክ ኢየሱስም ሥጋዬ ነው እንዳለ ማለት ነው። የጌታ ሥጋ አንድ ሥጋ ስለሆነ የፈለገውን ያህል ጊዜ ቢቆረስ ራሱ ህብስቱ ግን በቃ አንድ ህብስት ነው። ለምን? ህብረትነቱ ከጌታ ሥጋ ጋር ነው። ስለዚህ የጌታ ሥጋ ስለሆነ አንድ ነው። ብዙ ጊዜ ቢቆረስ የተለያየ ቦታ ላይ ቢቆረስ ኢትዮጵያ ውስጥ ብቻ አይደለም፣ ወይ አዲስ አበባ ላይ ብቻ አይደለም፣ ወይ የሆነ ሰፈር ላይ ብቻ አይደለም፣ በየቦታው ነው ይህ ነገር ያ ህብስት የሚቆረሰው። ግን ያ በዓለማችን ላይ ማለት ነው ያ ሁሉ የሚቆረሰው ህብስት ግን አንድ ህብስት ተባለ። ምክንያቱም የጌታ ሥጋ ስለሆነ። ከዛ ቀጠል ያደርጋል ምን ይላል? እኛ ብዙዎች ስንሆን አለ ክርስቲያኖችን በጣም ብዙዎች ነን አይደል? ብዙዎች ስንሆን አንድ ሥጋ ነን። እንዴት? እስቲ እንዴት ነው ክርስቲያኖች ብዙዎች ሲሆኑ ግን አንድ ሥጋ እንዴት ይሆናሉ? እዛው ጋር ቅዱስ ጳውሎስ መለሰ። ምን ብሎ? ያንን አንዱን ህብስት እንበላለንና ሄዳችሁ ከካህኑ እጅ የምትቀበሉትን ያንን አንዱን ህብስት እንበላለንና አንዱን የጌታን ሥጋ ማለት ነው። የጌታን ሥጋ ስለምንበላ አክሊል የጌታን ሥጋ ተቀብሏል። እዚህ ውስጥ ያላችሁ ክርስቲያኖ እንደምህቶቼ ብዙዎቻችሁ ኦርቶዶክስ ትሆናላችሁ ብዬ አስባለሁ። ሁላችሁም የጌታን ሥጋ ተቀበላችኋል አይደል? ከኛ በፊት የነበሩ ክርስቲያኖች ከዛም በፊት የነበሩ ሐዋርያት ድረስ ሂዱ። ሐዋርያቱ የጌታን ሥጋ ተቀብሏል። ይህንን ሁላችን እንግዲህ የተቀበልነው ከሐዋርያት ጀምሮ እስካሁን ድረስ ያለን ክርስቲያኖች የተቀበልነው የጌታ ሥጋ ስለሆነ አንድ ሥጋ ወይም አንድ ህብስት ነው የሚባለው። አንድ ህብስት የምንቆርሰውም እርሱ አንድ ህብስት ስለሆነ እንዳለ ሁሉ አንድ ህብስት ነው፣ አንድ የጌታ ሥጋ ነው። ስለዚህ አስቡት፣ ጳውሎስ የተቀበለው እኔም የተቀበልኩት የጌታን ሥጋ ከሆነ እኔና ጳውሎስ ሁለት ሥጋ አይደለንም፣ አንድ ሥጋ ሆነናል። ከምን የተነሳ? በመንፈሳዊ ነው። እሺ ያው የተለያየን የተለያየ ቦታ ያለ ነው፣ ግን አንድ ሥጋ ናችሁ ተባልን። ከምን አንጻር? እናንተም እኔም የጌታን ሥጋ በመቀበላችን ሁላችንም ያንን አንዱን ህብስት እንካፈላለን እና ያለው። ስለዚህ ከጳውሎስ ጋርም ከእናንተ ጋርም ከሁላችሁም ጋርም እኔ አንድ ሥጋ አብሬያችኋለሁ፣ እናንተም ከኛ ጋር አላችሁ፣ ሁላችንም። ጳውሎስም ከኛ ጋር አብሮ አለ። ቤተ ክርስቲያን ማለት እቺ ናት። ቅዱስ ቁርባን የተቀበሉ ሰዎች ሁሉ ተገጣጥመው የተያያዙባት ያቺ ቦዲ፣ ይቺ ሥጋ የኢየሱስ ክርስቶስ ሥጋ ተብላ ትጠራለች።
አንዱን የጌታን ስጋ በመቀበላቸው። ስለዛ አሁን ኖርማል እንደሚሉት አንዳንድ ፕሮቴስታንቶች ዝም ብሎ አንድ ቂጣ ምናምን እንደሚሉት እንደዛ ብቻ ቢሆን ኖሮ ኖርማል አንድ ህብስት፣ ኖርማል አንድ ቂጣ የምር እንዲህ ያለ ነገር ማድረግ ይችላሉ? አይችልም። ግን በመንፈስ ቅዱስ አሰራር ምንም እንኳን ለአይናችን ስናየው ምንድነው በአይን የሚታየው ከለሩ ጣዕሙ ባይቀየር እንኳን ግን በመንፈስ ቅዱስ አሰራር የምርም በዛው ጣዕም በዛው ከለር በዛ ህብስት ፎርም ውስጥ የኢየሱስን ስጋ ግን እየበላን እንደሆነ ግን እናምናለን። መንፈስ ቅዱስ ይህንን ያደርገዋል። ለዛ ምን አልኳችሁ? ብዙዎች ስንሆን አንድ ስጋ ይሆን። ብዙዎች ስንሆን ስንት ስጋ ይሆን ነው? አንድ ስጋ ይሆን። አንድ ስጋ ይሆን። የማን ስጋ? የኢየሱስ ክርስቶስ ስጋ። ስለዚህ ዝም ብሎ ቂጣ በልተን የክርስቶስ ስጋ ነኝ ከሱ የተነሳ ማለት አትችልም። አይቷል። ዝም ብሎ አንድ ራንደም ቂጣ በልተን የክርስቶስ ስጋ ሆንኩበት ማለት አትችልም። እንደዚህ አይነት ትልቅ ምንድነው ምስጢር የሚፈጸመው የምርም የክርስቶስ ስጋ ሆኖ ነው። ስለዛ ይሄ ነው በቃ ቅዱስ ቁርባን ሲባል የስ ያ ስጋ የጌታችን የክርስቶስ ኢየሱስ የራሱ ስጋ ይሆናል። ጽዋውም ወይም ዋይኑም የክርስቶስ ደም ይሆናል። እሱን በመቀበል ደግሞ ህይወት እናገኛለን። በእምነት እየጠነከርን በቅድስና ህይወት እያደግን ጌታ ኢየሱስን በመምሰል ህይወት ውስጥ እያደግን እንሄዳለን ብለን እናምናለን። እሱን ቶሎ ቶሎ እየተቀበልን ልክ ኖርማል ስጋዊ ምግብ እየበላችሁ በስጋ እየጠነከራችሁ እያደጋችሁ እየወፈራችሁ ምናምን እንደምትሄዱ በመንፈስ ደግሞ መንፈሳዊ የሆነውን ምግብ የክርስቶስን ስጋና ደም መንፈሳዊ ምግብ ነው። መንፈሳዊ ያንን መንፈሳዊ ምግብ እየበላን በመንፈስ ደግሞ እያደግን አይደል? እንደዛ ነው። ስለዛ ከዚህ ጋር በተያዘ እንግዲህ ያው በቃ የመጽሐፍ ቅዱስ ጥቅስ ስለምብላችሁ እና እንጨርስ ነው። ዮሐንስ ወንጌል ምዕራፍ 6 እንዲህ ይላል ከቁጥር 47 ጀምሮ እውነት እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው። የሕይወት እንጀራ እኔ ነኝ። የሕይወት እንጀራ እኔ ነኝ። አባቶቻችሁ በምድረ በዳ መና በሉ ሞቱም አለ። አባቶቻችሁ እነ ሙሴ በምድረ በዳ መና በሉ ማለት በምድረ በዳ እነ ሙሴ ረቧቸው አጉረምርመውም እግዚአብሔር ከላይ መናን አወረደላቸውና በሉ። ከሰማይ የወረደውን ያንን መና ማለት ነው። በሉና ግን ከሞት አድኗቸዋል? አላዳናቸውም። ሞተው ቀሩ። አይተዋል። ሞቱ እና ሞተውም ቀሩ። እሺ አባቶቻችሁ በምድረ በዳ መና በሉ ሞቱም፣ ሰው ግን ከእርሱ በልቶ እንዳይሞት ከሰማይ አሁን የወረደ እንጀራ ይህ ነው አላቸው። ራሱ እነ ሙሴ ያው በልተው የሆነ መና ሞተዋል። አሁን ግን ሰው ከእርሱ በልቶ እንዳይሞት ከሰማይ የወረደ የሕይወት እንጀራ ይህ ነው። እኔ ነኝ አለ ጌታ ኢየሱስ። ከሰማይ የወረደ ሕያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እንጀራ የሚለው ህብስት ነው የሚለው ወይድ ይባል። ከሰማይ የወረደ ሕያው ህብስት እኔ ነኝ። ሕያው እንጀራ እኔ ነኝ። ሰው ከዚህ ህብስት ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የምሰጠው እንጀራ ወይም ህብስት ምን ነው? ስጋዬ ነው። እንግዲህ ልክ እንደዚህ ብሎ ልክ ሲናገር ጌታችን ኢየሱስ እንግዲህ አይሁድ ይህ ሰው ስጋውን ልንበላ ይሰጠን ዘንድ እንዴት ይችላል ብለው እርስ በርሳቸው ተከራከሩ። እርስ በርሳቸው አይሁዳውያን እንዴት ሆኑ? ስጋውን እንዴት ሊሰጠን ይችላል? እንዴት ሊሰጠን ይችላል? ኧረ እመን ጌታ በአንድም በሌላም ሊሰጥ ይችላል። ህብስቱን ስጋው አድርጎ በመስቀል ላይ መጀመሪያ ራሱን መስዋዕት አድርጎ ያቀርብና ስጋውን ቆርሶ ደሙን አፍሶ በህብስቱና በወይኑ ውስጥ በህብስትና በወይን ፎርም ስጋውንም ደሙንም ይሰጣል። እሺ ከሰማይ የወረደ ሕያው እንጀራ እኔ ነኝ አለ ጌታ ኢየሱስ። ከሰማይ የወረደ ሕያው እንጀራ ሰው ከዚህ እንጀራ ቢበላ ለዘለዓለም ይኖራል። ሰው ከዚህ እንጀራ ቢበላ አሁን ከሚሰጠው ማለት ነው እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የምሰጠው እንጀራ ስጋዬ ብሎ በግልጽ ተናገረ።